الغفار Who is الرحمن Who is المنان لا إله إلا الله محمد رسول الله ኢድ አልአድሃ ታሪካዊ ዳራውን ስንመለከት ነብዩ ኢብራሂም ልጃቸውን ለአላህ ለመስዋዕትነት ያደረጉት ቁርጠኝነት የተሞላበት ውሳኔና ለመስዋዕትነት የቀረበው ልጅ ያሳየው የተለየ ጽናት ነው። አባትና ልጅ በዚህ መንገድ ከአላህ የተላለፈውን ትእዛዝ ሊፈጽሙ ተነሱ። ነብዩ ኢብራሂም ልጃቸውን እንዲሰዉ የታዘዙት ከአረፋት መሬት ብዙም ባራቀ ቦታ ላይ ስለነበር ወደዚያው ጉዞ ጀመሩ። ኢስማኤል ለመስዋዕትነት የቀረበበት ድርጊት ደግሞ በዚህ ዕለት የሚታረደው ኡዱህያ መነሻ ሆነ። እንግዲህ አድሃ የሚባለው ያው ኡዱህያ የሚታረድበት ቀን ነው። የሙን ነህር የእርዱ ቀን ተብሎም ይጠራል። ያ የሆነበት ምክንያት ምንድነው? ነብዩላህ ኢብራሂም አለይሂ ሰላም እድሜያቸው ከሄደ በኋላ 86 አካባቢ ከሆኑ በኋላ እድሜያቸው ያገኙት የበኩር ልጅ ኢስማኤል አለ። ያን ኢስማኤል እንግዲህ ሰው አባት እድሜው ከሄደ በኋላ ከረጅም ጊዜ በኋላ ልጅ ሲያገኝ ፍቅሩ ይመጣል፣ ደስታ ይመጣልና ፍቅራቸው ወደ ልጃቸው እየጨመረ መጣ። ከዛ አላህ Subhanahu Wa Ta'ala ሊፈትናቸውም ስለፈለገ በመናማቸው የሱ እድሜው በደረሰ ሰዓት ላይ ለስራ ለማገልገል በደረሰበት ሰዓት ላይ ረድሚል ህልም አሳያቸው። አንተ ልጄ ወይ እኔ በህልሜ አንተን ሳርድ ተመልክቻለሁ። ፈንዙር ማዛ ተራ ምን ትላለህ በዚህ አስተያየት ምንድነው ሲባል ልጅም መልካም ስለነበረ ያ አበቲ ፍዓል ማ ትኡመር አባቴ ወይ የፈለከውን ፈጽም የታዘዝከውን ሰተጂዱኒ ኢንሻአላሁ ሚነ الصابرين አላህ ካለ ከታጋሾች ሆኜ ታገኘኛለህ አሉ። ስታርደኝ ደግሞ ፊት ለፊት ከሆነ ዝነት ይመጣልና ፊቴን ወደ መሬት ደፍተ በላይ በኩል ረደኛ ሞከሩ። የሆነት ቢላ የአላህ ትእዛዝ ካልመጣለት ማረድ አችልም። ልክ ዩኑስን ወይም ደግሞ ዮናስን አሳ ነባሪ ሆድ ውስጥ ገብቶ እንዳልበላው ባደራ መልክ ስለተቀመጠ ኢብራሂምን ወይም አብርሃምን እሳት ውስጥ ተወርውሮ እንዳላቃጠላቸው ለምን ትእዛዝ ይፈልጋሉና ጉዝ አካላት በአጠቃላይ የአላህን ትእዛዝ ይጠብቃሉ። አላርድም ማለት ከዛ በል እንግዲህ የኛን መልእክት እውነት ብለሃል አረጋግጠሃል ወፈضيناه بذبح عظيم ብሎ አላህ በትልቅ ሙክት ተካነልህ ብለው ያንን ሙክት አርደው ነበር። ጅብሪል ከሰማይ ይዞ መጥቶ ነው ያንን ሙክት ያረዱት። የዙልሂጃ ይባላል ወሩን ዙልሂጃ ይባላል። 10ኛው ቀን ላይ በአረብኛ አቆጣጠር 12ኛው ወር 10ኛው ቀን ላይ ይደረገ ነውና ያንንም የአባታችን የኢብራሂም አለይሂ ሰላም ፈለግ ለመከተልም ያ ነው ሙስሊሙ ማህበረሰብ ይሄንን እርድም ያስታውሰው። ለዚህ ነው የአላህ መልእክተኛ ሁለት ሙክቶችን አረዱ። አንዱ ለቤተሰቦቻቸው፣ አንዱ ደግሞ እስከ መጨረሻው እስከ ትንሳኤ ቀን ድረስ ማረድ ለማይችሉ ሰዎች በአጠቃላይ አላህ መልእክተኛ አርደውላቸዋልና ታሪካዊ አመጣጡ ይሄን ይመስላል። ኢዱል አድሃ ታላቅ ዒድ ነው። አላህ Subhanahu Wa Ta'ala ሐጅል አክበር ብሎታል። ይሄ እንግዲህ ከኢዱል ፍጥርም ለየት የሚያደርገው አንደኛ ኢዱል ፍጥር በአንድ ቀን ያልቃል። ኢዱል አድሃ 4 ቀን ነው ረስሚያን ኦፊሻሊ 4 ቀን ነው የሱ ዒድ። ሌላው ሁለቱም እንግዲህ ከታላቅ የሸሪዓ ወይም የዲን الاسلام አርካኖች እስልምና ሩክኖች ሁለቱ ጾምና ሐጅ በኋላ የሚሆኑ ስለሆነ እንደዛም ሆኖ የሐጁ ለየት የሚያደርገው የአምስተኛው ሩክን የሐጅ ክንውን የሚካሄድበት ሰዎች ይሄ አመታዊ የሆነውን ትልቅ የሐጅ ጉዞ የሚያደርጉበትና ኡማው የክፍለ ዓለሙ በአረፋ ሜዳ የሚገናኙበት ታላቅ ቀን ነው። ከዚህ የተነሳ ነው አረፋም አድሃም የሱ ስም የሆነው ማለት ነው። የእስልምና እምነት እንደሚያስተምረው አረፋ የሚለው ቃል በአረብኛ አወቀ እንደማለት ነው። ይህም ታሪክ አለው። ከአደምና ከሐዋ ከጀነት ወደ ምድር ከወረዱ በኋላ ለብዙ ዘመናት ተጠፋፍተው ነበር። ለረጅም ጊዜ ከቆዩ በኋላ በዚህ ዕለት በሳውዲ አረቢያ ባለው አረፋ ተራራ ላይ ተገናኙ። አረፋ እንግዲህ ስያሜው ዑለማዎች የተለያየ ስያሜ ሰጥተውታል። አባታችን አደም እና እናታችን ሐዋ ከጀነት ከወጡ በኋላ ያችን ቅጠል እንዳትበሉ ተብለው ከበሉ በኋላ በሰይጣን ወስወሳ ከበሉ በኋላ ከጀነት ሲወጡ የተገናኙበት ቦታ አረፋ ላይ ነበር። አረፍቱኪ አረፍቱከ
አወኩሽ አወከኝ ያሉበት ተብሏል። አንድ ሁለተኛው ደግሞ ጅብሪል አለይሂ ሰላም ኢብራሂምን አለይሂ ሰላም የሐጅ ስነ ስርዓትን ያስተማረበት ነው። እዛ ሐጅ ስነ ስርዓት ላይ ሲያስተምራቸው ምንድን ነበራል? አረፍተ አወክ አረፍቱ አወኩኝ አሉ። አረፋ ተባለ። ወይም ደግሞ ሰዎች ደግሞ ከዓለም ከሰባቱ ማህጉራት ዙሪያ የሚሰባሰቡበትና የሚተዋወቁበትን ቦታ ስለሆነ አረፋ ተባለ። ቦታው ስያሜው ያ ነው። አረፋ ማለት መሬት ነው። አንድ መካ ላይ ያለ ከመካ ትንሽ ወደ 10 ኪሎ ሜትር ርቆ የሚገኝ የሐጃጆች መሰብሰቢያ ቦታ ነው። 9ኛ የዙል ሒጃ ቀን ሰዎች የሚሰበሰቡበት ቦታ ማለት ነው። ሐጅ ማለት አረፋ መቆም ነው። አረፋ ያመለጠው ሰው ሐጁ ያመልጦታል። የተወሰነ ደቂቃም ቢሆን እዛን ቀን እዛ ካልተገኘ ሐጁ አይሆንም። ያን ቀን ሰላት ባይሰገድም ከዙህር ሰላት በኋላ ኹጥባ ይደረጋል። ያ ኹጥባ ሁለንተናዊ የሆነ ለኡማ የሚተላለፍ ትልልቅ መልእክቶች የሚተላለፉበት ቦታ ነው። ሁጃጆች ወይም ሐጅ የሚያደርጉት ሰዎች አረፋ ተራራ ላይ ይሰባሰባሉ። ከሰባቱም አህጉራት የተሰባሰቡ ከለር ሳይቀየር ሳይለያቸው ቋንቋ ሳይገድባቸው ሁሉም ተመሳሳይ ቃላት ለበይክ አላሁመ ለበይክ የሚሉበት ለአላህ Subhanahu Wa Ta'ala ትእዛዝ እሺ የሚሉበት የአንድነቱ ሜዳ ይባላልና አረፋ ተራራ ላይ ይሰባሰባሉ። ሐጅ ሲመጣ እንግዲህ ከ2 ሚሊዮን በላይ ህዝቦች የሚሰባሰቡበት ነው። ያን ሁሉ ህዝብ ጠቅልሎ የሚይዝ ቦታ ነው። ተራራ ነው፣ ሜዳም አለው። የተለያዩ አሁን ላይ ባለው እንትን ድንኳኖች ተሰርተው ሰዎች የሚያርፉበት ፀሐይ የሚከለሉበት የተለያየ ቦታ አለው። የሐጅ ጉዞ ከ5ቱ የእስልምና መሰረቶች አንዱ ሲሆን ፍጻሜው በአረፋ ሜዳ ላይ ነው። በሚሊዮኖች የሚቆጠሩ የሚሰበሰቡበት ለሶላት ለመቆም ከአላህ ዘንድ ምህረትን በመጠየቅ ነው። ሐጅ እንግዲህ ከእስልምና አርካኖች 5ኛ ደረጃ ላይ የሚቀመጥ ነው። እስልምና 5 አርካኖች አሉት። የመጀመሪያው ሸሃደቱ አላ ኢላሃ ኢላላህ የሚባለው አምልኮ በአጠቃላይ ለአላህ ብቻ የሚደረግ ሙሐመድ ረሱሉላህ ሙሐመድ የአላህ መልእክተኛ ብሎ መመስከር እንደ አንድ አርካን ይታያል። ሁለተኛው ኢቃሙ ሰላት ነው። ሰላትን ደንቡን ጠብቆ መስገድ ነው። ሶስተኛው ምጽዋት ዘካ መስጠት ነው። ይሄ አቅም ላለው ሰው ነው፣ በየአመቱ የሚያወጣው ነው፣ መጠን አለው። ይሄ ሀብት ያለው ከንብረቱ ከ102.5% እንዲሰጥ ታዘዋል። አራተኛው ጾም ነው። ወሶም ረመዳን ነው። ለመጾም የደረሰ ሴቶች ከወር አበባ ንጹህ በሆኑበት ሰዓት የሚጾሙበት፣ ለአቅመ አዳም ለአቅመ ሔዋን የደረሱ ሰዎች ደግሞ ግዴታ የሆነባቸው ናቸው። አምስተኛው ይሄ የሐጅ አርካን ነው። ሐጅ የሚባለው አቅም ነው። ሊመን ይስተጣዕ ብለዋል። ለቻለ ሰው ነው፣ ያልቻለ ሰው አይደለም። ግን ለቻለ ሰው እንኳን ሲባል በእድሜው አንድ ጊዜ ነው ግዴታ የሚሆነው። በእድሜው አንድ ጊዜ እዛ የሚሄድ ግዴታ አላህ አድርጎበታል። አላህ በአደም ልጆች ላይ የጻፈው ነው። የነብዩ ሰለላሁ ዐለይሂ ወሰለም ኡማ ተከታይ በሆኑት ላይ የጻፈው ሐጅ ጉዳይ ነውና ይህን ሐጅ እንግዲህ እዛ የሄደ ነው የሚያውቀው። ሐጅን ያየ ሰው ልቡ በጣም ትልቅ ንጹህ ነው ይመጣል። የ5 ቀን ኮርስ ነው። ከዙልሂጃ 8ኛ ቀን ይጀምራል። 13ኛ ቀን ላይ ያልቃል። መጥፎ ቃል መናገር የለም፣ መጨቃጨቅ የለም። ሚስት ካለው ከሚስቱ ጋር ጭምር መላፋት መቃለድ የለም፣ አብሮ መተኛት የለም። ለምን? የሐጅ ስነ ስርዓት የሚቆጠብ ነው። ይሄን ከ2 ሚሊዮን በላይ ህዝብ ጋር ተቻችሎ ተማምሮ ሰብር የሚባል ትግስት የሚባልን አይቶ አንተ ትብስ አንቺ ትብስ ተባብሎ የመጣ ሰው እዚህ ሲመጣ ከጎረቤቶቹ ከአካባቢው ማህበረሰብ ጋር ሰላምን ይፈጥራል። ለዚህ ነው የአላህ መልእክተኛ ረፈስ የሚባል ውድቅ ንግግር መጥፎ ነገር ሳይናገር ሐጁን በስነ ስርዓት ፈጽሞ ይመጣ ከየውመ ወለደቱ ኡሙ ልክ እናቱ እንደወለደችው ከወንጀል ታጥቦ ይመጣል ተብሏል። ምንዳው ደግሞ ዱንያ ላይ ያለ ነገር ስለማይመጥ ነው ጀዛውን ኢለል ጀነት ብቻ ነው የሚመጣጠነው የሐጅ። ስለዚህ ሐጅ አላህ Subhanahu Wa Ta'ala ግዴታ ያደረገበት በአጠቃላይ ገንዘብ ባገኘ ሰዓት መሄድ ወዲያው ግዴታው ሆኖበታል። ስለዚህ ሐጅ የሚባለው በእስልምና 5ኛ አርካን ላይ ያለ አቅም ላለው ሰው ላይ አላህ ግዴታ ያደረገበት ጉዳይ ነው ማለት ነው ሐጅ ማለት። በእለቱ የሚደረጉ ብዙ ስራዎች አሉ። ለዚህ ነው ትልቅ ዒድ የተባለው። ያን ቀን ሐጃጁ አብዛኛውን ስራ ያን ቀን ነው የሚያከናውነው። ጀምረቱል አቀባ መወርወር ጀምሮ ከዛም ጠዋፉል ኢፋዳ ያን ቀን ነው የሚደረገው። እርድም ጸጉር መላጨትም እነዚህ ስራዎች ሁሉ ትልልቅ ስራዎች ያን ቀን ነው የሚካሄዱት። ከዚህ የተነሳ ያን ቀን በጣም ትልቅ ነው ለሐጃጆች። ከዛ ውጪ ሐጅ ያልሄዱትም እንደዚሁ የተለያየ ደግ ስራን በመስራት ወደ አላህ ቁርባ የሚያቀርብበትና ትልቅ የሱን አጅር የሚያገኝበት የሆነ ያቺ ረሱል ሰለላሁ ዐለይሂ ወሰለም ከዚህ ጀምሮ እስከዚህ አረፋ ነው ብሎ የከለሏት ድንበር አለች። እዛ ውስጥ ያልገባ ሁጃጆች ሐጁ ይበላሽበታል። እንደገና መጪው ሐጅ ካልደገመን በስተቀር ሐጁ አጠቃላይ ይበላሽበታል። ስለዚህ አልሐጁ አረፋ ብሎ ያሉት አንደኛው ትልቁ አረፋን መቆም ነው። ትልቁ ይሄ በጣም አጃኢብ የሆነ ተአምር የሆነ የዓለሙ ህዝብ ነጩ ምኑ አፍሪካው አውሮፓ ሁሉ
እስላም የሆነ ሰው 5 የእስላም መሰረት ለማሟላት ግዴታ እዛቸው ጋር መቆም አለበት። የሐጅ ወራቶች 3 ወራቶች አሉ። በአረብኛ አቆጣጠር ላይ ከ10ኛ ወር ጀምሮ 10ኛ ወር ማለት ሸዋል ይባላል። ዙልቂዳ 11ኛ ነው። ዙልሂጃ 12ኛ ነው። የሐጅ ወራት ነው። አንዱ ሐጅ መነየት ይችላል በእነዚህ ሰዓት። ከዛ ወቅቱ ግን የሐጅ ስነ ስርዓት ግን የሚጀመረው ግን የዚህ 12ኛ ወር ዙልሂጃ የሚባለው 8ኛ ቀን ይጀምራል። 8ኛ ቀን ሚና ይሄዳል። ሚና ካደረ በኋላ ከዛ ጠዋት ሱቢ የነጋት ሰላት 9ኛው ቀን ላይ ሰግዶ ወደ አረፋ ይሄዳል። አረፋ መግሪብ ሰላት ወይ ደግሞ ፀሐይ እስክትጠልቅ እዛው ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያለ የአላህን ብቸኛ ተመላኪነት አጋር እንደሌለው ምስጋና በአጠቃላይ ለሱ እንደሆነ አቤት ጌታዬ ትእዛዝን ለመፈጸም እሺ ብያለሁ ደጋግም ያቤት እያሉ ያለ ይሄንን ከዓለም ጫፍ የመጡ ህዝቦች በአጠቃላይ ያስተጋባሉ። እስከ መቼው 9ኛው ቀን አረፋ የሚባለው ቀን ላይ እስከ ፀሐይ እስክትጠልቅ 10ኛው ቀን ላይ 10ኛው ሌሊቱ ማለት ነው ወደ ሙዝደሊፋ ይመጣል። ከአረፋ ምሽት በኋላ ሙዝደሊፋ ላይ የብዙ ሀገራት ሰዎች በሜዳ ላይ ነው የሚተኙት። ሌሊቱን እዚያ ያሳልፋሉ። በአንድ ወቅት የሴኔጋል ፕሬዝዳንት ጭምር አብሮ ከህዝቡ ጋር ተኝቷል። እዛ ቦታ ላይ እኩል ነው። ከዛ በኋላ ጠዋት የኢዱ ቀን ማለት ነው ሱቢ ሰግዶ ጀመራት የሚባል አለ ጠጠር ውርወራ። ያ ማለት እንግዲህ አንድ ታሪካዊ አመጣጥ አለው። ኢብራሂም ልጃቸውን ሊያርዱ ሲሉ ሸይጣን መጥቶ ህልም አይተህ በህልም ልታርድ ሲሉ በጠጠር 7 ጠርጠር ወረወሩበት ይባላል። እሱም ቢሲላቸው ደግሞ ወደ ልጁ መጣ። አንተ አባት መናም አይቶ ዝም ብለህ ታርዳለህ? አሁንም ጠጠር ወረወረባቸው። እናትየው ጋር ሀጀር ጋር መጣ። ልጅሽ ባልሽ እንደው ህልም አይቶ እንትን ሲል እሷም ወረወረችበት። ያንንም ጠጠር ሸይጣንን መምቻ ነው ታሪኩን ለማምጂ በዛ ሰዓት ሸይጣን ይመታል አይደለም። አሁን ጠጠር ሲወረወር ግን ያን ታሪክ ለማስታወስ ጠጠር ውርወራ አለ። ከጠጠር ውርወራ በኋላ ደግሞ እርድ አለ፣ ይታረዳል፣ ጧፍ አለ፣ ጧፍ ያደርጋል። ከዛ ጸጉሩን ይቆረጣል። ምን ይላል ይሄ ነጭ በነጭ የለበሰውን የነበረ ፎጣ በአጠቃላይ የዛኔ ያውልቅና ልብስ ይቀይራል። የሐጅ ስነ ስርዓት ጨረሰ ማለት ነው። 2 ቀን ሚና የሚባል አካባቢ 2 ቀን 3 ቀን ያድርና የቸኮለ ሰው 2 ቀን ያልቸኮለ ሰው 3 ቀን ያድርና እዚህ መጥቶ መካ መጥቶ ጧፍ አድርጎ ወደ አገሩ መሄድ ይችላል ማለት ነው። የሐጅ ስነ ስርዓት በ5 ቀን የሚከናወን ስራ ነው ማለት ነው። Who is the Lafan? Who is Ar-Rahman? Who is Al-Mannan? La ilaha illallah Muhammadur Rasulullah. የዒድ ዓላማ በዚህ ዓመት ህብረተሰቡ የኡማው ክፍል በሰፊው ሲገናኝ ሰላቱ እንደምታውቁት መስጊድ አይደለም የሚከናወነው ሜዳ ላይ ነው። ለምን በጣም በርከት ያለ ሙስሊሞች ቁጥር እዛ እንዲገናኝ ወንድ ሴት ሳይል ህፃናትም ጭምር ኢቭን እንግዲህ ጣሃራ የሌላትም ሴት እንዳትቀር ነው የተባለው። እና ይሄ ምንድነው በዛን ቀን ተገናኝተው የሙስሊሙን አንድነት እንዲያሳዩ ነው በአመት አንድ ጊዜ። ከዛ በተረፈ የማህበራዊ ግንኙነቱን የሚያጠናክሩ ስራዎች አሉ። የዛሬ ዒድ በጣም ደስ የሚለው ምንድነው አፍደሉ አያመ ዱንያ ላይ ካሉ ከተፈጠሩ ቀናቶች በላጭ ቀን የሚባልበት ቀን ነው። 10 ቀናት 9ኙ ቀን የቻለ ይጾማል፣ ያልቻለ ግን የትላንትናውን ቀን ማለት ነው የ9ኛው ቀን ይጾማል። ያ የ2 ዓመት ወንጀል ያስምርለታል ማለት ነው። የዛሬው ቀን ግን ዒድ ነው፣ አይጾምም። የደስታ ቀን ነው፣ የሚበላበት የሚጠጣበት ቀን ነው። ዝግጅቱ እንዲጀምራል። ይህ ዝግጅት ደግሞ እንትኑ ራሱ የሚታረደው እርድ ራሱ ስርዓት አለው። ዝም ብሎ አይደለም የሚታረደው። ሲያርድም ከኢድ ሰላት በኋላ ነው የሚያርደው። 1 2 ደግሞ ይሄ የዙልሂጃ ጨረቃ ወይ ደግሞ ዙልሂጃ 1 ብሎ ከጀመረበት ሰዓት ጀምሮ ጸጉሩን አይቆረጥም። ኡዱህያ የሚያርድ ሰው ጸጉሩን ጥፍሩን አይቆረጥም። ቀድሞ ቀመሱን አያነሳም። ብብት ጸጉር አያነሳም። መቼ ነው የሚያነሳው? ልክ ኢድ ሰላት ሰግዶ መጥቶ ካረደ በኋላ ነው መቆረጥ የሚችለው። ያ ደግሞ ሲያርድ ምግቡን ወይ ደግሞ በግ ከሆነ ለ3 ያካፍለዋል። ከብት ግመል ምናምን ከሆነ ለ7 ሰዎች ሆኖ ማረድ ይችላሉ። በግ ከሆነ ግን ለአንድ ሰው ብቻ ነው የሚሆነው። ግን ያን ያረደው ለ3 ያካፍላል። ለማን ይሆናል? 1/3 ለሚስኪን ይሰጣል። 1/3 ከእንግዳ ከዛ ከምን ጋር ይቀድሰዋል። አንዱን ደግሞ ለራሱ ለቤተሰቦች ያስቀምጣል። በዚህ መልኩ ነው። ለምን እዚህ ጋር ስጋ ሲበላ እዛ ጋር ሽሮ እንዳይበላ፣ ደስታ እንዲመጣ፣ ሁሉም ቤት ደስታ እንዲኖር በዚህ መልኩ ነው እስልምና የተነተነው። ስለዚህ ቅድመ ዝግጅቱ መቼ ጀምሯል ማለት ነው? ዙልሂጃ ወሩ ከገባ ጀምሮ ከቀን 1 ጀምሮ እስከ ቀን 10 እስኪሆን ድረስ ዝግጅት ጀምሯል ማለት ነው። ለዚህ ለማረድም ለማለት ለምን ሲያርድ በጸጉሩ ልክ ነው ባረደው ከብት ጸጉር ልክ ምንዳ ያገኛል፣ አጅር ያገኛል። ስለዚህ ይህንን ምንዳ ስለሚያውቅ ሙስሊሙ ማህበረሰብ በዚህ ሰዓት ላይ የእርድ ቀን ነው የውሙ ነህር ተብሎ ይጠራል። የእርዱ ቀን ተብሎ ይጠራል። የኢብራሂም ልጆች ሊያርዱ አልነበረ አላህ በበከት ተክቶላቸው አይደለ? የእርዱ ቀን ተብሎ በዚህ ይጠራል ማለት ነው። ስለዚህ ዝግጅቱ ይህን ይመስላል ማለት ነው። ነብዩ ኢብራሂም አለይሂ ሰላቱ ወሰለም ልጁን አቀርቦ ኡዱህያን አደርጎ አላህ አድኗቸዋል። እናንተ ደግሞ በግ ለአንድ ሰው
ግመል ለ7 በሬም ለ7 አድርጉ ብሏል ረሱል ሰለላሁ ዐለይሂ ወሰለም። ይሄ ባሉ አረፋ ለየት የሚያደርገው አንዱ ይሄ ነው። መስጠት መለገስ አመቱን በሞላ እንዲሰጥ እንዲለገስ እስልምና አዟል። 3 አጋጣሚዎች አሉ። ድህነትን መቅረፍ እስልምና ደሃን ሳይሆን ድህነትን ይጸየፋል። ስለዚህ ለድሆች መድረስ በጣም ያበረታታል። ለረጅም ጊዜ ደግሞ ችግር መቅረፊያ ደግሞ ዘካተል ማል ይባላል። የዘካ የሶስተኛው የእስልምና አርካኒው ነው። ወኢታኡ ዘካ ይባላል። ምጽዋትን መስጠት ገንዘብ ያለው ሰው ከ102.5 እያልኩሽ አስቦ ምን ብሎ የሚሰጥበት ነው። ኢድ አልአድሃ አረፋ በዓልን ለማክበር ቅድመ ዝግጅቱ ቀደም ብሎ ይጀምራል። ሶስቱ ቀናታት የዒድን ትልቅ ምልክት የሚያሳዩበት ነው። አንዱ ስለተል አርሃም ነው። ቤተሰብ በተለይ ሩቅ የሆነ መዘያር ያለበት የተኮራረፈ ሁሉ ተመልሶ በዒዱ አማካይነት የሚታረቅበት ማህበራዊ ትስስሩ የሚጠናከርበት የሆነ የዘመድ ዚያራ በተለይ ዋሊደይን መጀመሪያ እንደሰገድክ የመጀመሪያው ስለተል ረህምና የዚያራ ምልክት መሆን ያለበት ካንተ ጋር ካልሆኑ እናት አባትህ መዘየር የዛን ቀን ነው የመጀመሪያ ቅድሚያ የሚደረገው። ከዛ በኋላ ሌሎችም ቅርብ ዘመዶችን ማየት በእነዚህ 3 ቀናታች የሚሰሩ ስራዎች ውስጥ አንዱ ነው። እስልምና ለጎረቤትና ትልቅ ቦታ ሰጥቷል። አላመነም እሱ ጠግቦ ጎረቤቱ ተርቦ ካደረ አንድ ሐዲስ አለ። እንደዚሁም ለጎረቤቶቹ ጸረ ሰላም የሆነ እንደው ችግር ያደርስብኛል፣ ክፍለ ሀገር ይወጣል፣ ውጭ ሀገር ይወጣል፣ እንደው ከለ የሚባል ሰው የሆነ ነገር ያደርስብኛል ብሎ የሚፈራ ሰው ካለ አላመነም ነው ያሉት። ጎረቤት 3 አይነት ሀቅ ያለው ጎረቤት አለ። እንደ እስልምና ሙስሊም ሆኖ ዘመድ ሆኖ ጎረቤት ከሆነ 3 ሀቅ አለው። የእስልምና ሀቅ አለው፣ የዝምድና ሀቅ አለው፣ የጉርብትና ሀቅ አለው። የሌላ እምነት ሆኖ ዘመድ ከሆነ ደግሞ 2 ሀቅ አለው። የጉርብትና ሀቅ አለው፣ የዝምድና ሀቅ አለው። ዘመድም ካልሆነ የሌላ እምነት ምን አለው? የጉርብትና ሀቅ አለው። ጎረቤትነት ቀላል ነገር አይደለም። ስለዚህ ሁሉም ጎረቤቶችን ይመልከት። የተቸገረ ጎረቤት ካለ እስልምና በችግር ሰዓት ላይ የከሌ እምነት የእምነት የለም። ይርሐሙ መን ፊል አርዲ ይርሐሙኩም መን ፊስ ሰማ ነው። ምድር ላለ በአጠቃላይ እዘኑ፣ ሰማይ ያለው ጌታ አላህ ያዝንላቸዋል። ለሰው ልጆች ፍጡር በአጠቃላይ ማዘን እስልምና ያስተማረው ጉዳይ ነው። የአላህ መልእክተኛ ያስተማሩትም ይሄንን ነው። ስለዚህ ከጎረቤት ጋር ያለው ግንኙነት ማንኛውም ሰው ያማረ ጥሩ ስነ ምግባር ያለው ለጎረቤቶቹ ተወዳጅ የሆነ እከሌ የሚባል ሰው ተብሎ የሚታወስ ሲሞት እንኳን እከሌ የሚባል አላህ ይዘንለት መልካም ነበር ተብሎ የሚጠራ ጎረቤት ለመሆን መጣር አለበት። ስለዚህ ማንም ሰው ለጎረቤቶቹ፣ ለአካባቢው፣ ለሰው ልጆች በአጠቃላይ እዝነትን፣ ፍትህን ሊያሳይ ይገባል። ስለዚህ የጎረቤትና የሚደራደርበት ጉዳይ አይደለም። እስልምና በጣም ከባድ ሀቅን የጎረቤት ሀቅ በጣም በዚህ ሰዓት ላይ ሰው የሚሰጣጥበት የሚደጋገፍበት አለ ወይ ብሎ የሌለም አውቆ እህልም ቢሆን የሚሰጥበት ነው፣ መስጠትም አለበት። ምክንያቱም እንደውም መልእክቴ እህል ስጋው ባዶ አይበላም። ስጋ ግዴታችን ነው የምንሰጠው፣ ግድ ስለሆነ ነው። ኢባዳችን ስርዓቱ ነው። በዚህ አይነት ካልተካፈለ ውዱያ ስለማይሆን ነው የምንሰጠው። በዚህ ረገድ ምግቡም ደግሞ ይሄን ስጋ በምን ይበላሉ? ስጋ የሚበሉበት የሌላቸው ምስኪኖች ሊኖሩ ስለሚችሉ ስለሚበሉበትም እህልም ቢሰጣቸው በጣም አስፈላጊ ነው የሚል ሐሳብ አለኝ። ደስታ የሚባለው ነገር እኔ ቤት ስለሞላ አይደለም። ጎረቤቴ እያዘነ እኔ ቤት ቢሞላ ደስታ ሙሉ አይሆንም። ደስታ ሙሉ ሊሆን የሚችለው ጎረቤቴ ሲደሰት እኔም ስደሰት ነው። ዓለም ሙስሊም ማህበረሰብ ለ1446ኛ የአረፋ ዒድን እንኳን አደረሳችሁ እላችኋለሁ። ዒድ ሙባረክ ወኩሉ ዓም ወአንቱም በኸይር። لا إله إلا الله محمد رسول الله Muhammad is the messenger to Allah is